አሁን እንግዲህ ወደ ኦርቢስ ኢትዮጵያ ይዣችሁ ሄዳለሁ። እዛ ከዶክተር አለማየሁ ሲሳይ የኦርቢስ ኢትዮጵያ ካንትሪ ዳይሬክተር ጋር ማደርገው ቆይታ ይኖራል። አብረን እንቆይ። ከልብ አመሰግናለሁ። ስሜ አለማየሁ ሲሳይ ይባላለሁ። የአይን ሐኪም ነኝ። በተጨማሪም ደግሞ የማህበረሰብ ጤና ኤክስፐርት ነኝ። በአሁኑ ሰዓት የኦርቢስ ኢንተርናሽናል ኢትዮጵያ ካንትሪ ዳይሬክተር ሆኜ አገለግላለሁ። እንግዲህ ወደ ኦርቢስ ኢንተርናሽናል ስንመጣ የተቋቋመው በ1982 በፈረንጆች አቆጣጠር ሲሆን ራያችን እንግዲህ አላስፈላጊ አይነ ስውርነትና ዝቅተኛ እይታ የሚያጠቃቸው የህብረተሰብ ክፍሎች የአይን ጤናን ተደራሽ ማድረግ፣ በቀላሉ የአይናቸው ጤና እንዲጠበቅ ማስቻል ነው። ሚሽናችን ደግሞ ጠንካራና ዘለቄታዊ የሆነ የአይን ጤና ሲስተም መዘርጋት እና የህብረተሰቡ ክፍል ደግሞ ይሄን ሲስተም ተጠቃሚ ማድረግ አላማችን ነው። ኦርቢስ ኢንተርናሽናል ለትርፍ ያልተቋቋመ ከሃይማኖት ከፖለቲካ ነፃ የሆነ ሙሉ ለሙሉ የአይነ ጤና ላይ ትኩረት ያደረገ ኢንተርናሽናል ግብረሰናይ ድርጅት ነው። የተመሰረተው በ1982 እንደ አውሮፓውያን አቆጣጠር ሲሆን አሜሪካን ሀገር የሚገኙ የአቪዬሽን እና የአይነ ጤና ባለሙያዎች የመሰረቱት ድርጅት ነው። እነኚህ ግለሰቦች መጀመሪያ በትንሽዬ አውሮፕላን DC-10 አውሮፕላን ከኒውዮርክ ተነስተው ፓናማ ላቲን አሜሪካ ሄደው የመጀመሪያውን የኦርቢስ ሚሽን ተግባራዊ አድርገዋል። ያን ጊዜ የጤና ችግር ያለባቸውን ሰዎች የአይን ጤና ችግራቸውን ለመፍታት ፓናማ ካሉ የጤና ባለሙያዎች ጋር ላይ በመሆን የመጀመሪያውን ሰርቪስ ጀመረ። ከዛን ጊዜ ጀምሮ እንግዲህ አውሮፕላኑ በመጠኑ እያደገ በአሁኑ ሰዓት ከ100 በላይ በሚሆኑ ሀገሮች ይህንን ሚሽን ሲያከናውን ቆይቷል ማለት ነው። የአይን ማዝ በሽታ በእንግሊዝኛው ትራኮማ ይባላል። የሰው ልጆችን ተጽዕኖ ከሚፈጥሩ በሽታዎች ግንባር ቀደሙ ነው። ታሪክ እንደሚያመለክተው ከክርስቶስ ልደት በፊት ጀምሮ የአይን ማዝ በሽታ በተለያየ ዓለማችን ክፍል ተሰራፍቶ የሚገኝ ችግር እንደነበረ እንገነዘባለን። ነገር ግን በሌሎች ሀገሮች የአይን ማዝ በሽታ እየጠፋ አሁን በተወሰኑ ሀገሮች ላይ ብቻ ነው የሚገኘው። እንዳለመታደል ሆኖ ደግሞ ሀገራችን በአሁን ላይ ያለውን የአይን ማዝ በሽታ የዓለም አቀፉን ማለት ነው ትልቁን ፕሮፖርሽን የምትይዘው ሀገራችን ናት። በቅርብ እንደወጡት የዓለም ጤና ድርጅት መረጃዎች መሰረት ከ30% በላይ የሚደርሰው የዓለም የአይን ማዝ በሽታ ችግር ያለው በሀገራችን ነው። ስለዚህ የአይን ማዝ በሽታ ምን ማለት ነው? የአይን ማዝ በሽታ ተላላፊ ነው። ከሰው ወደ ሰው በቀላሉ የሚተላለፍ በአይን የማይታይ ህዋስ ወይም ጀርም ስላለ በዛ መሰረት ነው የሚተላለፈው። ዋናው በሽታው አምጪ ክላሚዲያ ትራኮማቲስ ይባላል። በብዛት የሚገኘው አይናችን አካባቢ ነው። እንደምታውቁት እድሜያቸው ከ1 ዓመት እስከ 9 ዓመት ያሉ ህፃናት ልጆች ራሳቸውን በደንብ አይጠብቁም። ዝንቧ እቺ የምታስተላልፈው ዝንብ ያንን አይን ላይ ያለውን ዲስቻርጅ ትፈልጋለች። ለምግብነት ለመራባት ያስፈልጋታል እና ያንን ስትፈልግ አይን ላይ ታርፋለች። ከአንድ አይን ሌላ አይን ከአንድ ሰው ሌላ ሰው ያቺን በቀላሉ ታስተላልፋለች። ይሄን በሽታ አምጪ ተህዋስ ማለት ነው። ልክ እንደ ዝንቧ ሁሉ እጃችን፣ ፎጣ የመሳሰሉት ነገሮች ፊትን የምንጠርግባቸው ነገሮች ካልታጠቡ ንጽህና ከሌላቸው ወደ ሌላኛው ሰው ይተላለፋሉ ማለት ነው። ስለዚህ በእጃችን፣ በፎጣ፣ በዝንብ በመሳሰሉት ችግሩ ካለባቸው ሰዎች ወደ ሌሎች ሰዎች በቀላሉ ይተላለፋል ይህ በሽታ ማለት ነው። እንግዲህ በተለይ ደግሞ በገጠሩ ማህበረሰብ ክፍል የግልና የአካባቢ ንጽህና ዝቅ ካለ፣ የውሃ አቅርቦት ዝቅ ካለ ይህ በሽታ በጣም ጎልቶ ይታያል። እንግዲህ የበሽታውን ስርጭት ካየን በልጆችና በእናቶች መካከል በተደጋጋሚ የመተላለፍ እድሉ ሰፊ ነው። በሽታውንም ስናይ ብዙ የሚያጠቃው እናቶችና ልጆችን ነው ማለት ነው። በጣም ችግሩ ምንድነው? የመጀመሪያው በተለይ አፍለኛ ትራኮማ የሚባለው በልጆች ላይ ያለው በቀላሉ መታከም ይቻላል። የግልና የአካባቢ ንጽህናን በመጠቀም አስፈላጊውን ደግሞ መድኃኒት በመውሰድ መከላከል፣ ማቆም፣ ማጥፋት ይቻላል። ይሄን ባለማድረጋችን ግን እና የኢንፌክሽኑ ሳይክል እየተደጋገመ ስለሚሄድ በአይናችን ጀርባ ጠባሳ ነገር ይሰራል። ሽፋሽፋችን ጀርባ ያለው የአይናችን ክፍል ጠባሳ ይሰራል። እያንዳንዷ ጠባሳ እየተደመረች ሄዳ የአይናችን መብቂያው ፊት ለፊቱን ወደ ውስጥ እንዲታጠፍ ያደርገዋል ማለት ነው። ስለዚህ አይናችንን ባርገበገብን ቁጥር የፊት ለፊታችን የአይናችን መስታወት ይሄ ጸጉሩ
እየጫረው ቁስለት ይፈጥራል። ቁስለቱ ደግሞ ምንድነው? በጠባሳ ነው። ከጠባሳ በኋላ ደግሞ እይታችን በጣም ይቀንሳል ማለት ነው። ይሄ እንግዲህ በአንድ ቀን፣ በአንድ ሳምንት፣ በአንድ ወር፣ በአንድ ዓመት የሚሆን አይደለም። ለብዙ ዓመታት ይሄ ሳይክል ሄዶ እናቶች በተለይ እድሜያቸው ከ40 ከ50 ዓመት በላይ ሲሆን አይነ ስውርነት ይይዛቸዋል ማለት ነው። ይህንን በቀላሉ መከላከል ማከም የምንችለው ሆኖ ሳለ በዛ ምክንያት አይነ ስውር ይሆናሉ። ለዚህ ነው በ21ኛው ክፍለ ዘመን ማናቸውም የህብረተሰብ ክፍል በአይን ማዝ በሽታ መታመም የለበትም። በተለይ የጤና አቅርቦት፣ እውቀት፣ ክህሎት የመሳሰሉት ነገሮች ባለበት ክፍለ ዘመን የአይን ማዝ በሽታ ማንም የህብረተሰብ ክፍል መታመም የለበትም የሚል አቋም አለ። የአይን ማዝ በሽታን ለመቆጣጠርና ለማጥፋት የዓለም ጤና ድርጅት ያስቀመጣቸው መርሆዎች አሉ። እነኚህ መርሆች ሴፍ ስትራቴጂ ይባላል። SAFE ናቸው። ኤስ ማለት የአይን ቆብ ቀዶ ጥገና የሚያስፈልጋቸው ሰዎች ካሉ በአፋጣኝ የአይን ቆብ ቀዶ ጥገና ያስፈልጋቸዋል። ያንን ለማድረግ የሰው ኃይል ያስፈልገናል። የሰለጠነ የሰው ኃይል ያስፈልገናል። ያ ብቻ ሳይሆን አስፈላጊው የሆነ መሳሪያና ግብአቶችን እናሟላለን። ስለዚህ የዛነ ችግር ያለባቸው ሰዎች አንድ ቀን ማደር የለባቸው። ወዲያውኑ ባሉበት ቦታ ኦፕራሲዮን ማግኘት መቻል አለባቸው። ሁለተኛው ኤ የምትባለው ወይም አንቲባዮቲክ የማህበረሰብ ጥናት አለ። በወረዳ ደረጃ ጥናቱ ይካሄድና እድሜያቸው ከ1 ዓመት እስከ 9 ዓመት ያሉ ልጆች ላይ አፍለኛው ትራኮማ በእንግሊዝኛ ትራኮማተስ ፎሊክልስ የምንለው ከ5% በላይ ሆኖ ከተገኘ በማህበረሰብ ጤና ያምን ማለት ነው እንዳለ የዛ ማህበረሰብ የመድኃኒት ስርጭት በአመት አንድ ጊዜ ቢያንስ ያስፈልገዋል ማለት ነው። ይህንን እናደርጋለን። በሶስተኛ ደረጃ ኤፍ ናት። ኤፍ እና ኢን አንድ ላይ ብናደርጋቸው ፌሻል ክሊንነስ እና ኤንቫይሮንመንታል ሳኒቴሽን ነው። ይሄ በአጭሩ የግልና የአካባቢ ንጽህና ማለት ነው። ለምንድን ነው የሚያስፈልገው? ቅድም እንደገለጽኩት ዝንቧ እንቁላሏን የምትጥለው የሰው ዳሪ ላይ ነው እና በዛ አካባቢ የሰው ዳሪ ካለ ዝንቧ እዛ አካባቢ ትሄዳለች፣ ትመላለሳለች ማለት ነው እና ዝንቧን ማጥፋት አንዱ መንገድ አካባቢ ንጹህ ማድረግ ነው። ስለዚህ እጃችን ንጹህ ካልሆነ፣ አካባቢያችን ንጹህ ካልሆነ የትራኮማ በሽታ በቀላሉ ከሰው ወደ ሰው የሚተላለፍበትን ኢንቫይሮንመንት ፈጥረናል ማለት ነው። ያን ለማድረግ የግልና አካባቢ ንጽህና ቁልፍ ሚና አለው። የጌዲዮን ለየት የሚያደርገው ምንድነው? በ2018 በፈረንጆች አቆጣጠር ስንጀምር ከፍተኛ የሆነ የአይን ማዝ ችግር የነበረበት አካባቢ ነው። ነገር ግን አመራሩ አስታውሳለሁኝ ፕሮጀክቱን ላውንች ስናደርግ የክልሉ ከፍተኛ ባለስልጣናት፣ የዞን አመራሮች፣ የወረዳ ኃላፊዎች፣ የዲላ ዩኒቨርሲቲ ፕሬዝዳንት፣ በማህበረሰቡ የተከበሩ የአባገዳ አባላት እንዲሁም ኢንፍሉዌንሻል ሰዎች የተባሉት ሁሉ በአንድ ላይ ሆነን ላውንች አደረግነው። ይሄ የክልሉ አመራር በተለይ የአይን ማዝ በሽታን ለማጥፋትና ለመቆጣጠር የወሰዱት ቁርጠኛ ጅምር በአጭር ጊዜ ለውጥ አምጥቷል። እኛ የምንፈልገው ተመሳሳይ የጌዲዮ አይነት ተጽዕኖ መፍጠር ማስቻል በሌሎች ቦታዎች ለምን አይደገምም? እንደዛ ካደረግን በትክክልም የአይን ማዝ በሽታን መቆጣጠርና ማጥፋት እንችላለን። እሺ፣ እኔም አመሰግናለሁ። እኔ ማና ማኩሪያ ይባላለሁ። የደቡብ ኢትዮጵያ ክልል ጤና ቢሮ ፕሮግራም ዘርፍ ምክትል ቢሮ ኃላፊ ነኝ። እንግዲህ ያው በተለይ ትራኮማን ከመከላከል ብሎም ከማስወገድ አንጻር ያው ኦርቢስ ኢንተርናሽናል ኢትዮጵያ ረጅም ጊዜ ከኛ ከደቡብ ኢትዮጵያ ክልል ጋር ተግባሩን አብሮ ሲሰራ የነበረ ነው። በተለይም ከ5 ዓመት በፊት በተፈራረም ነው በክልላችን ባሉ ዞኖች ጌዲዮ ዞንን ጨምሮ ሌሎችም በአካባቢ ያሉ በሁሉም አካባቢ ተፈራርሞ በጋራ ተግባራትን ሲፈጸም ቆይቷል። ከዚህ አንጻር እንግዲህ ትራኮማ በራሱ አይነ ስውርነትን የሚያስከትል በሽታ ነው። ቀላል ነገር አይደለም። ያው ትልቅ ካልተከላከሉ ካላስወገዱ በሰው ሕይወት ላይ አደጋን የሚፈጥር ነገር መሆኑ በግልጽ የሚታወቅ ነው።
ይሄ ሆኖ አንዱ የጤና ስትራቴጂያችን ወይንም በጤና ላይ ከተቀመጡ ነገሮች አንዱ ትራኮማን ማስወገድ ነው። አሁን ባለንበት ሁኔታ ውጤቶቹን ስናይ ስንመለከት የተሰሩ ስራዎች ምንድናቸው የሚለውን ስናነሳ አንዱና ዋና ያው ትራኮማ የራሱ የሴፍ ስትራቴጂ የሚባል አለ። የራሱ ስትራቴጂ አለው። አንዱ የሰርጀሪ ወይንም የአይን ቆብ ውስጥ የታጠፈውን እሱ ወደዛ ደረጃ የሚደርስ ከሆነ የቀዶ ሕክምና የሚፈለግ ነው። በሁለተኛ ደረጃ መድኃኒት ይደላ ነው። በሶስተኛ ደረጃ ያው መታጠብ ነው። እንደዚሁም በአራተኛ ደረጃ የግልና የአካባቢ ንጽህናን በአግባቡ መጠቀም ነውና ከዚህ አንጻር ሰፊ ስራዎች ናቸው የተሰሩት። ይሄ ነገር ሳይቆራረጥ ከኛ ጋራ በጋራ በመሆን ሆነ በቁጥር ደረጃ እነዚህ አሁን የተባሉ ሰርጀሪዎች ከ3000 በላይ ያክል ሰዎች ይህንን ሕክምና እንዲያገኙ ተደርጓል። መድኃኒት ይደላውን ወደ 1 ሚሊዮን የሚጠጉ ሰዎች የመድኃኒት ይደላውን እንዲያገኙ ተደርጓል። ሰዎች ግንዛቤ እንዲያገኙ እንደዚህ አይነት ነገር ሲገጥማቸው መጥተው እንዲታከሙ ብቻም ሳይሆን ሰርጀሪዎች ጭምር በዛ ወይም የቀዶ ሕክምና ጭምር የተሰራበት ሁኔታ አለ። ከዛም ባለፈ በተለይም እይታ መዛባት ያለባቸው ተማሪዎች ገና ትምህርት ቤት ደረጃ ያሉት ተማሪዎችን በነፃ መነጽር የኦርቢስ ኢንተርናሽናል ኢትዮጵያ ከኛ ጋር በመደጋገፍ የሰራቸው ሰፊ ስራዎች አሉ ማለት ነው። እነዚህ ስራዎች እንግዲህ ያው በዋናነት በነገራችን ላይ ስትራቴጂው ተግባሩ የዓለም ጤና ድርጅት እንደዚሁም የዓለም ጤና ድርጅትን በመውሰድ ሌሎችን የጤና ልማቶችን እንደሚሰራ ሁሉ የጤናው እቅዱ አካል ቢሆንም ተጨማሪ ድጋፎች ከኦርቢስ ኢንተርናሽናል ኢትዮጵያ ነው በዛ ልክ የተደረገው። በዚሁ እንግዲህ ያው ሰፊ ስራዎች አሁን የተነሱና ሌሎች ተግባራትን በክልላችን በሂደት የፈጸምንበት ሁኔታ እንዳለ ለማንሳት ፈልጌ ነው። ትልቁ ነገር አሁን ቅድም እንዳልኩት በተለይ ትራኮማ የራሱ ሄደው ኢፌክቱ ምን እንደሆነ ቅድም ያነሳሁት ነው። አይነ ስውርነትን የሚያስከትል ነው። ይሄ የራሱ የፕሪቫሌንስ ወይንም የስርጭት ምጣኔውን መቀነስ ነው። የተቀመጠው ግብ አለ በዓለም ጤና ድርጅት ቢያንስ መድኃኒት እደላ የሚሰጥበት ከ5% በላይ ለሆነባቸው በዛ ልክ የሚሰጥ የነበረ እንደሆነ በግልጽ ይታወቃልና ጌዲዮ ላይ በተሰራው ስራ አሁን ይሄ የስርጭት ምጣኔው ከ5% በታች ሆኗል። ይሄ ትልቅ ተሞክሮ ተብሎ የሚወሰድ ነው። ቅድም በተባለው በተቀናጀ ሁኔታ እኛ አደረጃጀቶችንም ጭምር ተጠቅመን ማለት ነው የሴቶች ልማት ህብረት አለ። እንደዚህም የበጎ ፈቃድ ቤት ለቤት ገብቶ ይህንን ችግር ያለባቸውን በመከታተል ሰዎቹን ወደ ባለሙያው ጋር አምጥተው ተግባሩን እንዲፈጽሙ በማድረግ ይህንን ደግሞ ለማድረግ የግንዛቤ መፍጠሪያዎች የፋይናንስ ድጋፎች ኦርቢስ ኢንተርናሽናል ያደረጋቸዋሉ። ቴክኒካል ድጋፎች ቅድም የተባሉ ይሄ ሰርጀሪውን ሲሰራ ስልጠናዎች ጤና ተቋማት ላይ ላሉ ባለሙያዎች ተሰጥተው ነውና ይሄ በዛ ልክ በተሰራው ስራ ይሄ የስርጭት ምጣኔው ወይንም ፕሪቫሌንሱ ቀንሷል። ጌዲዮ ላይ ዓለም ጤና ድርጅት የሚያስቀምጠውን በጥናት ነው የተረጋገጠው። ዝም ብሎ አይደለም። አንድ ጊዜ ብቻም ሳይሆን አንድ ጊዜ ከታየ በኋላ እንደገና እስከ 2 ዓመት ድረስ ስራዎች ተሰርቶ ዳግምም በታየው ነው ይሄ ውጤቱ መመዝገቡ የተረጋገጠውና ይሄ ትልቅ ለኛ ተሞክሮ ነው። በነገራችን ላይ በክልላችን ላሉ ዞኖች ወይንም መዋቅሮች ብቻም ሳይሆን በአገሪቱም በእርግጥ እንደዚህ አይነት መዋቅሮች በአገሪቱ አሉ። ነገር ግን ተሞክሮ ሊወሰድበት የሚገባ ነው። በክልላችን ወደ ሌሎች ዞኖችም ጭምር ይሄንን ማስፋት ይጠበቃል ብለን ነው የወሰድነው። ትልቅ ተሞክሮ ነው። ውጤታማ ሆነናል። ያው ብዙ ጊዜ የበጎ አድራጊ ድርጅቶች ድጋፍ ይዘው ቴክኒካል ፋይናንሻል ድጋፍ ይዘው ይመጣሉ። አንዳንዴ ሳይሳካ የሚቀሩ ነገሮችም ጭምራሉ። ነገር ግን ይሄ እኛም መርተን ደግፈን ተከታትለን ተገቢውን የሆነ ስትራቴጂ ነጥፈን
ኦርቢስ ኢንተርናሽናልም ቅድም የተባለው የራሳቸውን ድጋፎችን አድርገው ውጤታማ ሊሆን ይችላልና ይሄ ውጤታማ የሆነውን ነገር ወደ ሌሎች የክልሉ ውስጥ ወዳሉ መዋቅሮች፣ ወረዳዎች፣ ዞኖችም ማስፋት ነው የሚጠበቀው። በጣም ትልቅ ነገር ነው ብለን የወሰድነው ነው። አመሰግናለሁ። በዚህ መልኩ የተሰሩ ስራዎችን በጋራ እንድናይ እድል በመፈጠሩ እጅግ አድርጌ አመሰግናለሁ ቃና ቲቪን። እንግዲህ ያው ከኦርቢስ ኢንተርናሽናል ጋራ የፕሮጀክት ዱሬሽን የነበረው ለ5 ዓመት ነበረ አግሪመንት ኮንትራት የነበረው። ከዚህም አንፃር ያው ከባለድርሻ አካላት ጋራ ከጤናውም ከፋይናንስም ከሚመለከታቸው አካላት ጋራ በጋራ ነበረ አግሪመንት የተፈራረምነው። ቀጥሎ ደግሞ የፕሮጀክት ላውንቺንጉንም በተመለከተ ከፍተኛ አመራሩ የወረዳ አስተዳዳሪዎች፣ ሃይር ኦፊሻሎች የሚባሉ ከዞን ጀምሮ የተሳተፉበት ሂደት ነውና ያለው እንደ ፕሮጀክት ጥሩ አካሄድም የተከደበት ነው ብዬ ነው የሚያስበው ማለት ነው። ከኦርቢስ ኢንተርናሽናል አንፃር ስናይ የመድኃኒት አቅርቦት ኤምዲኤ የምንለው የማስ ድራግ አድሚኒስትሬሽን ይሄ ላይ ከፍተኛ ስራ ተሰርቷል። ይሄም ከ3 እስከ 4 ዓመት ተከታታይ ድጋፉ የቀጠለበት ሂደት አለ። ኤምዲኤው ላይ ብቻም ሳይሆን እንደዚህ ፕሮጀክት አንፃር ስናይ ከፍተኛ ስራ የተሰራው ትምህርት ቤት ላይም ተሰርቷል። ትምህርት ቤት ላይ የተሰሩ ስራዎች በተለይም የሃንድ ዋሺንግ ፋሲሊቲ እንዴት መጠቀም እንዳለብን፣ ላትሪን እንዴት መጠቀም እንዳለባቸው ተማሪዎች እነኚህን ድራይ ዌስት እንዴት ሊኩዊድ ዌስት እንዴት ማኔጅ እንደሚደረጉ በእያንዳንዱ ባሉን ትምህርት ቤቶች በተለይም በ8ቱ በገጠር ወረዳ ላይ ነበረና ፕሮጀክቱ ሲሰራ የነበረው በእነዚህ ትምህርት ቤቶች ላይ ሃንድ ዋሺንግ ፕራክቲስ ላይ በደንብ ነው የተሰራው። በጤና ተቋም ደረጃ ስንመጣ ደግሞ የቲቲ ሰርጀሪ ወይ ካታራክት ሰርጀሪ ላይ እጅግ በጣም አመርቂ ውጤት የተገኘበት ነው። እንግዲህ ማከሙን ብቻ ሳይሆን የተሰራው በዚህ ስራ ሕክምና ብቻ ሳይሆን የመድኃኒት አቅርቦት ብቻ ሳይሆን የቀዶ ጥገና ስራዎችም ተሰርተዋል። በጤና ጣቢያ ደረጃ ፕራይመሪ አይ ኬር ዩኒት በሚል ተከፍቶ ለ1 ወር የጤና ባለሙያዎች ስልጠና ወስዶ ተገቢውን አገልግሎት ለማህበረሰቡ የተሰጠበት ሂደት አለ። እዛ ላይም ከአቅርቦት አንፃር ሙሉ የመድኃኒት አቅርቦት ሲቀርብ ነበረ። የስልጠናው ሙሉ ሪፍሬሽመንትም ሲሰጥ የነበረበት ነው። በተመሳሳይ መልኩ ሪቪዎች ነበሩ። እነኚህ ስራዎች ውጤታማ ለማድረግ በተለያየ መንገድ ሪቪው ሲደረግ ነበር፣ ሁሉም ባለድርሻ አካላት በተገኘበት ማለት ነው። ምክንያቱም ብላይንድነስን ለመከላከል ኦርቢስ ብቻውን አይደለም፣ መንግስት ብቻውን አይደለም፣ የሁሉም ባለድርሻ አካላት ሚናው ከፍ ያለ ከመሆኑ መነሻ ሁሉም የተሳተፈበት ሂደት ነው ያለው። ለጤና ተቋማትም ኦፕሬሽን እየተሰራ ያለ የፓወር ኢንተራፕሽኖች ነበሩ ከዚህ ቀደም ማለት ነው። ያን ፓወር ኢንተራፕሽን ሊሚት ለመፍታት የተከደበት ሂደት ምንድነው? ባካፕ አቅርቦት ጀነሬተር ለጤና ተቋማት በተገቢው መንገድ የቀረበበት ሂደት አለ። እንግዲህ 24 ሰዓትና 7 ቀን ሲሰራ የነበረበት ሂደት ነውና ያለው ከኛ አንፃር ከሶፍትዌር አንፃር በተደጋጋሚ በሎካል ላንጉዌጅ ሬዲዮ ላይ ሲተላለፍ ነበረ። ይሄን በሽታ ከመከላከል አንፃር በቸርች ሲተላለፍ ነበረ። እነኚህ የፖለቲካል አመራሩም የተሳተፈበት ሂደት ነበረ። ካምፔኖች፣ የሳኒቴሽን ካምፔኖች በተመሳሳይ መልኩ ሲካሄድ የነበረበት ነው። እንግዲህ በዚህ በትራኮማ በመከላከል ረገድ ከ3 እስከ 4 ሚሊዮን የሚጠጉ ማህበረሰብ ክፍል ህክምናውን ኤምዲኤ ካምፔን ያገኘበት ሂደት አለ። ከዚህም አንፃር ደግሞ የጤና ጥበቃ ያስቀመጠው ግብ አለ ራሱን ችሎ ማለት ነው። ከ5% በታች እንዲሆን ነው ግቡ የጤና ጥበቃና ወይ ደግሞ የዓለም ጤና ድርጅት ማለት ነው። የዓለም ጤና ድርጅት ከዚህም አንፃር የኛን ስናይ 2% ነው። 1.9 አካባቢ ነው። ኦልሞስት ኒርስቱ 2%። ሶ WHO ያስቀመጠውን ክራይቴሪያ ሚት አድርገናል ወይ ደግሞ አቺቭ ማድረግ የቻልንበት ሂደት ነው ያለው። ኢንጀነራሊ ያሉ ጉዳዮች ምንድነው? እንደ ኦርቢስ ኢንተርናሽናል ኦልሞስት ኦል ሰክሰስፉል የሆኑ ስራዎች ተሰርተዋል። ከሌሎች አጋሮች ደግሞ ለየት የሚያደርገው ቤዝ አድርጎ ነው የሚሰራው። ሌሎች አጋሮች ይመጣሉ ይሄዳሉ፣ በዛ አፕሮች ነው የሚሄዱት። ዳይሬክት ኢንተርቬን አያደርግም ሌላው አጋር። ግን እነኚህ ከገቨርንመንት ሳይድ ሆኖ የገቨርንመንትን ሪል ፕሮብሌሞች ነበር ሲፈታ የነበረው። በተጨማሪም ዞኑንም በሪቪው ያግዛል።
ሪቪው መንግስት ጉድለት አለብኝ ባለባቸው ኤሪያዎች ላይ የማህበረሰቡን ጤና በአንድም በሌላ ሊጎዱ ይችላሉ ተብሎ መወያየት አለብን ከባለድርሻ አካላት ጋር ሲባሉ አስፈላጊውን ሎጂስቲክ በማሟላት እነኚህ ስራዎች በመስራት እንግዲህ ሰክሰስፉል ሆነናል እንደ ጌዴኦ ዞን ጤና መምሪያ ማለት ነው። እንግዲህ አንዱ እንደኛ አቻ ዞኖች አሉ ፕሮጀክቱ የሚሰራባቸው ኤሪያዎች አንደኛው ጉዳይ የጋራ ተግባቦት ይፈልጋል። ከዚህ ፕሮጀክት አንጻር ማህበረሰቡን ለማገልገል እንደመጡ መረዳት ያስፈልጋል። ይህ ፕሮጀክት እንደ አጋር ሆኖ ሲሰራ የጤናውን ሴክተር ጉድለት ወይ ደግሞ የመንግስትን ጉድለት ለመሙላት የሚመጣ አካል ነው። ያ እስከሆነ ድረስ እነሱ የሚፈልጉትን ለምሳሌ ኮሚኒቲ ሞቢላይዝ ማድረግ ሊሆን ይችላል፣ የሃየር ኦፊሻል ኢንቮልቭመንት ሊሆን ይችላል፣ የጤና ኤክስቴንሽን፣ የሄልዝ ዴቨሎፕመንታል አርሚ ወይ ደግሞ የሴቶች ልማት ህብረት ድጋፍ የሚፈልጉ ጉዳዮች ላይ በቀጥታ የመሳተፉ ጉዳይ እጅግ ሚናቸው ከፍ ሊል ይገባል የሚል ነው። እንደ አጠቃላይ ምንድነው የሚያስፈልገው? በትብብር መስራት ዋነኛው ጉዳይ ነው። ጉድለቶችን እያረሙ ቁጭ ብሎ ዲስከስ እያደረጉ ይዘው መሄዱ ኢዚሊ አክሰስ ለማድረግ ይቻላል ማለት ነው። ከዚህ መነሻ እንደ ዞንም እንደ ጌዴኦ ዞን ተሸላሚ ይሆናል። በዚህ በኦርቢስ ኢንተርናሽናል ካሉ ዞኖች የመጀመሪያው ዞን ነው ሰክሰስፉል ሲሆን ማለት ነው። ይሄ ትልቅ ስኬት ነው። ይሄ ዞኑ ያመጣው ሳይሆን ኦርቢስ ያመጣው ሳይሆን የጋራ ጥምረት እንደሆነ ሁሉም ሊረዳ ይገባል። ሁሉም ጉድለቶችን ሲናገር ሲቀበል በጋራ ሲሰራ የሚመጣ ሪዛልት እንደሆነ ተገንዝቦ የጋራ ርብርብ እየተደረገ ሌሎች ዞኖች በጋራ እንዲሰሩ የሚልና በስተመጨረሻም ኦርቢስ ኢንተርናሽናልን እጅግ አድርጌ አመሰግናለሁ በጌዴኦ ማህበረሰብ ስም ስላደረጉት ድጋፍ እና አጠቃላይ የሙያዊም ፋይናንሻሊም ሌሎች ድጋፎችንም ስላደረጉ በማህበረሰቡ ስም እጅግ አድርጌ አመሰግናለሁ። እሺ፣ ስሜ ደረጀ ታደሰ ይባላለሁ። የይርጋ ጨፌ ወረዳ ጤና ጽሕፈት ቤት ኃላፊ ነኝ። ይሄ ትራኮማን ለማጥፋት እንደኛ እንደ ወረዳ ከኦርቢስ ኢንተርናሽናል የሚባል ድርጅት ግብረሰናይ ድርጅት ይህን ሀሳብ አምጥቶ 2011 ላይ መጥቶ ነበረና ይሄ እንደመጣ ቢያንስ አድቮኬሲ ስራ ነው የሰራ ነው ከነሱ ጋር በመገናኘት ማለት ነው። በፊት ከሰራናቸው በላይ አድቮኬሲ ስራ ነው የሰራነበት። አድቮኬት አረግን፣ ባለድርሻ አካላቶች ተሳተፉ። እዛ ውስጥ የነበሩ በጣም ትልቅ ባለድርሻ ፖለቲካል ኢንጌጅመንት ሁሉ ተጠቅመን ከአስተዳዳሪ እስከ ታች ድረስ እንትን ስናደርግ ሁለተኛ ላይ ከነበርንበት ከ90% ወደ 94% ያደግን። ከዛ ለምን 94 ሆነ ስንልም ደግሞ አንዳንድ ቻሌንጆችም ነበረ በዛን ሰዓት ደግሞ ቢያንስ ከዛ የተሻለ ነበረ። ቢያንስ መድኃኒቶቹን በትክክል ለመውሰድም በፊት ሲጠራጠር የነበረው ከ90 ወደ 94 ሲመጣው የሆነ ግንዛቤ ነበረ። 2013 ላይ ሶስተኛ ዙር ስንሰራበት ወደ 98% አካባቢ ደረስን። የነበረውን ክፍተቶችን ሁሉ ወደ ተሻለ አመጣንና ወደ 98% ደርሰን ከዛ በኋላ 98% ከደረስን በኋላ የተጠቀምነው ምንድነው? ሴቭ ስትራቴጂ ነው የተጠቀምነው። ለምን አሁን በመድኃኒት እያከምን ከምንኖር ቢያንስ ለምንድን ነው ሴቭ ስትራቴጂ መጠቀም የማንጠቀም? ሴቭ ስትራቴጂ ውስጥ አንደኛው ሁሉም ሰው የድርሻውን እንዲወጣ ነው። ሁለተኛ የተገኘውን ኬዝ እያከምነው ነበር። ከዛም ህክምናው ቢያንስ ሰርጀሪንም ያካትት ነበር። ለምን ህክምናውን ስናክም መድኃኒት ብቻ ማደሉ ብቻ ሳይሆን ኬዙ የተገኘውን ኢሚዲየት እዛው በዛ ICW የሚባል አንድ ስልጠና የወሰዱ አካላት ስላለ እነሱ ኬዝ በተገኘ ቁጥር እየሰሩ ቤት ለቤት የተገኙትንም በፋይንዲንጉም በየትኛው እያከምን ከመጣን በኋላ ከ2013 በኋላ ግን ምንድነው የተጠቀምነው? እያንዳንዱ ቤት ለቤት አንድም ኬዝ የተገኘ አጋጣሚ አንተን መጠቀም አለብን፣ ትራኮማ ማብቃት አለብን የምለው ሴቭ ስትራቴጂን ተጠቀምን። እነሱን ሁሉ ከተጠቀምን በኋላ ምንድነው ያደረግነው? በተቻለ መጠን ስራዎች እየተሰሩ
98% በሰርጀሪም የተሻለ ውጤት አመጣ። ፐርፎርማንሱን አመጣን። የህብረተሰብ አዌርነሱ ከፍ እያለ መጣ። ከዛ የተነሳ እያንዳንዱ ውሃ በየትምህርት ቤቱ የማስተማር ስራ ሰርተናል። ጤና ኤክስቴንሽኖቹ ቤት ለቤት ሲሄዱ እንኳን ያገኙትን ኬዝ እንኳን ICW ያኛው ማዘር ሰፖርት ግሩፖች እንኳን ያላገኙትን HDA ራሱ ያላገኘውን ምንድነው የሚያደርጉት? ጤና ኤክስቴንሽን በየቦታው ሲሄድ ወደ ጤና ተቋም እያመጣ እኛ ጋር አሁን ለምሳሌ 7 ጤና ተቋም አለ። ሆስፒታልን ሲጨምር ወደ 8 ነው። በየጊዜው እየሰራንበት ከኛ መተሻለ በዞን ውስጥ ባሉት ተቋማት 38 ጤና ጣቢያውና 3 ሆስፒታሎች ላይ እነዚህ ፕሮግራሞች በማካሄድ እንደ ዞን ቢያንስ በአጭር ጊዜ ውስጥ ባለው ትራኮማን ኤሊሚኔት ማድረግ ችለናል። አሁን እኛ በትራኮማ ላይ ያመጣነውን እንትን ሌላ የበሽታ አይነቶችም ላይ እየደገምነው ነው። በቀላል አይደለም። አሁን ይሄን የመጣው ለምን የፖለቲካም የአስተዳደርም የማንም ኢንጌጅመንት አለ። የህብረተሰቡም የተለያዩ ባለድርሻ አካላት ዋጋ ከፍለውበታል። ከዛ የተነሳውን ትራኮማ ላይ በጣም ICW ተብሎ ስልጠና ወስዶ የገቡ በጣም ስራዎችን ሰርቷል እና በሽታዎቹን እያንዳንዱ ነገሮችን ቢያንስ በኮሚትመንት ከተሰራ ሁሉም በሽታ የሀገሪቱ ወይም የአንድ ሰው ስጋት በማይሆንበት ደረጃ ማድረስ ይቻላል የሚል እምነት አለን እንደኛ ማለት ነው። በዛሬ ፕሮግራማችን በኦርቢስ ቁርጠኛ አስተባባሪነትና በክልሉ የጤና ቢሮ አመራሮች ቁርጠኝነት በትራኮማ ላይ የመጣውን ለውጥ ሰምተናል። በሚቀጥሉ ክፍሎች በጌዲዮ ዞን በይርጋ ጨፌ ወረዳና በዲላ ዙሪያ ወረዳዎች ከጤና ጣቢያ አመራሮች እስከ ታችኛው የማህበረሰብ የልማት ሰራዊት ድረስ የተደረገውን ርብርብ እናቀርብላችኋለን። እስከ ሳምንት መልካም ጊዜ።